ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትላንትና ማለት ነው ህያብ ሆስፒታል ገብታለች። በዚህ አጋጣሚ የውታጀራ ወንዶች ማለት ነው የታወቀ ነው ሴትን ልጅ አስለቀሰው ሆስፒታል መክተት ምናምን። ነገር ግን ህያብ በዚህ ልክ እንደዚህ ትሆኛለች ብዬ አስቤ አላቅም። የምሬን ነው የምላችሁ። ምክንያቱም አሉ ለምሳሌ ሩታን መጥቀስ እንችላለን። ለምሳሌ ደግሞ ሃይሚን መጥቀስ እንችላለን። ሃይሚ እንኳን እንደዛ ነብሰ ጡር ማለት እርጉዝ ነኝ ከባልሽ ወይም ደግሞ ከፍቅረኛሽ ነብሰ ጡር ነኝ ብላ ስትመጣ ራሷን ነው የሳተችውና የወደቀችው ደንግጣ ማለት ነው እንጂ መርዝ አልጠጣች ምን አላለች። አንቺ ግን ማንን ለመጉዳት ነው እንደዚህ የምትሆኝ ማለት ነው? ገባሽ አይደለ? ወንድ ቢሄድ ወንድ ይመጣል። ገባሽ? ነገር ግን በጣም የሚያናድደውና በጣም የሚያሳዝነው ደግሞ በአንቺ ህይወት መቀለዳቸው ነው። በቃ ወንድ ልጅ አለ አይደለ ህይወታችሁ ላይ ቀልዶ እንደፈለጉ መሆን እኔ አልፈቅድለትም። በዚህ አጋጣሚ ማለት ነው። ገባችሁ አይደለ? ያንቺን ህይወትሽን አበላሽቶ እድሜሽን በልቶ ካንቺ ጋር እንደፈለገ ከሆነ በኋላ ነው እሱ እንደፈለገ ለመሆን ደግሞ በሱ ምርጫ መሄድ የለበትም ብዬ የማመን ሰው ነኝ ማለት ነው። እና አብረሹ ብዙ ነገር ከሱ ጋር አሳልፈሻል። ነገር ግን ኤፊ በዚህ ልክ እንደዚህ መሆኑ እኔ በጣም ነው ያዘንኩት ማለት ነው። ግን ትንሽ ደግሞ ያየውበት ማለት ነው። እኔ እንደ ድራማ ነው ማየው። በዚህ አጋጣሚ እኔ የቡታጀራ ወንዶች አጠቃላይ ማለት ነው አንድ ኢቭን ትክክለኛ የሚሰሩት ዩቲዩበር አለ ብዬ በፍጹም አላስብም። ገባችሁ አይደለ? እኔ ጋር ስትመጡ ሁሉም ለኔ ድራማ ናቸው። ነገር ግን ትንሽ ቆፍጠን በሉ። ኤፍሬምን ቆፍጠን በል ድራማ ስትሰራ ማለት ነው። ገባ አይደለ? የእያብ እህት ራሱ ስታለቅሺ በደንብ አስመስለሽ ማልቀስ አለብሽ። ያየሁትን እኔ አስተያየት መሰጠው ማለት ነው። ድራማ ስትሰሩ ገባችሁ አይደለ? በቃ ድራማ ከሰራችሁ አይቀር አሳማኝ እንዲሆን ደግሞ መስራት አለባችሁ ማለት ነው። እና የህያብ እህት በደንብ አልቀሰሽ እህቴ እያልሽ እያለቀሽ፣ ነገር ግን ኢቭን ካሜራውን በጣም እንትን እያደረጉ ነበር። ቀጥታ ሳይሆን የሚያሳዩት ዝው እያደረጉ ነበረ። እሱም ደግሞ እኛ ትኩረት አድርገን እንዳናይ ነው። ገባችሁ አይደለ? ስለዚህ አንድ ሰው የሆነ ነገር አክት ሲሰራ በደንብ አልቀሳችሁ በደንብ አክት አድርጋችሁ ነው መስራት አለባችሁ ማለት ነው። ኤፊም ደግሞ እንዴት ነው አንተ ፍቅረኛ አብራ ካንተ ጋር ብዙ ነገር አሳለፈችው ልጅ በድንገት መድኃኒት ጠጥታ ሆስፒታል ገባች የተባለችው ልጅ በዚህ ልክ አይደለም። ገባ አይደለ? በዚህ ልክ አይደለም። ኢቭን ሰው ሲደውል ስልክ አንስተ ምናምን እንደዚህ ማውራት ምናምን እሷ ሆስፒታል ተኝታ እንኳን ኢቭን ለያት ምናምን ብለ ትንሽ ነው እንትን ያልኩ ጓ ይባልም እንዴ? በደንብ ማለት ነው። የምሬን ነው እኮ እንዴ። በምሰማ ቋንቋ ነው የነገርኳት እኔ ምንም እንትን ኧረ እባክህ በምሰማ ቋንቋ ለምን በማሰማ ቋንቋ ማትናገርም ማለት ነው? አንተ እንደፈለክ ህይወቷን አበላሽተ እንደፈለክ አድርገ በኋላ ነው እንዴ አልፈልግሽም ብለ በአማርኛ ነግረ ወይም ደግሞ የኔ ፍቅረኛ ያለችኝ ወይም ደግሞ አብረን አንቀጥል ምናምን ብለ ማለት ነው በምሰማ ቋንቋ ነው የነገርኳት። ስለዚህ እኔ ምንም በደልኳት ኧረ እባክህ ምንም እናንተ እኔ ምለው ማለት ነው እናንተ እስከፈለጋችሁ ድረስ ከሴት ጋር ቁጭ ብላችሁ ማለት ነው ከዛ የናንተ የሆነ እንዴት ነው የናንተ ባሰባችሁት ጊዜ ደግሞ ምንድነው የሆነ አልፈልግሽ የምትሉ ሴት ነው ምን መስላችሁኛ? እንደፈለጋችሁ የምትጫወቱብን ነው ምን መስላችሁኛ? ጫወታ ከፈለጋችሁ ሄዳችሁ ተጫወቱ። ኦኬ እቃቃ መጫወት ወይም ደግሞ ጭቃ ማብኳት ምናምን ከፈለጋችሁ ማብኳት ትችላላችሁ። ገባችሁ አይደለ? ግን ሴት ልጅ ላይ አይደለም የምትጫወቱት ወይም ደግሞ ሴት ልጅ ላይ አይደለም እንደፈለጋችሁ አፋችሁን የምትከፍቱት ወይም ደግሞ ሽቀላ የምታደርጉት። ያላ ሴት ልጅ ካላስለቀሳችሁ፣ ሴት ልጅ ካልበደላችሁ፣ ሴት ልጅ የሆነ ራሷን ካላዋረደች እኮ እናንተ አሸቅሉም። ለምንድን ነው ግን በዚህ ልክ ማለት ሴት ልጅ እናከብራለን ትላለ? አክብራችሁ ሞታችኋል እናንተ የሆናችሁ ጥንዘቶች ማለት ነው። የምሬ እኮ ነው እንዴ። አብርሃም ቢታይ እንደዛ ሴት ልጅ ሩታ ነው ይኸው ስንት ዓመት እያስለቀሳት በእሷ እየሸቀለ ያለ እሷ እንትን አይሆንለት እሷን የሆነ በቃ ለዚህ ደረሰ ማለት ነው። ኦኬ ኢቭን እንኳን ነብሰ ጥሩ ሆና ሌላ ሴት ይዞ እየማገጠባት ምናምን ለዚህ በቃ አሁንም ይኸው ሌላ ሴት ያዘ ማለት ነው። ሄርሜላስ እንደ ሩታ ይጫወትባታል አለቀ። በዚህ አጋጣሚ ግን ሴቶች ማወቅ አለባችሁ ማለት ነው። ገባችሁ አይደለ? እናንተ ላይ የተጫወተ አንድ ሴት ላይ ህይወቷን ያበላሸ የአንድ ሴትን እንዴት ነው እንደፈለገ ተጫውቶባት እንደፈለገውን አልፈልግሽም ያለ ወንድ ለእናንተ አይሆንም። እመኑኝ ማለት ነው። ነገ ትቷችሁ ወይ እሷ ጋር ይመለሳል ወይ እንደሆነ ሌላ ሴት ነው የሚይዘው ማለት ነው። ገባችሁ አይደለ? ስለዚህ ሴቶች ለምንድን ነው ራሳችሁን ማታስከብሩት ነው እኔ ግራም ይገባል። ለምን ራሳችሁን አታስከብሩም? ለምን ለእናንተ ቀይ መስመር አይኖርም? ቀይ መስመር የላችሁም? እስቲ ንገሩኝ። ቀይ መስመር የላችሁም ለሁላችሁ?
ማንም እናንተ ላይ ይጫወታል። ማንም እንደፈለገ ጊዜውን አሳልፎ እናንተን አልፈልግም፣ ፍቅረኛዬ መጣች ከውጪ፣ ፍቅረኛዬ እንደዚህ ነበረች የሚል ማለት ነው። ኢቭን አሁን ብሩኬን አይታችኋል ትላንትና ማለት ነው። ሶ እንደዚህ ቅጥቅጥ አድርጎ አሁን ኤፍሬም አልመታኝም አለ ማለት እኔ ትላንትና ቪዲዮ እንደ ትላንትና ቪዲዮ ግራ የገባኝ ነገር ቪዲዮ የለም ማለት ነው። ቅጥቅጥ አድርጎ በካሜራ እንደዛ እጁ የተሰበረ ልጅ እንደዛ ደብድቦት ምን ካሉ በኋላ ማለት ነው ከዛ ነገር እኔ እንዳልመታው ከዛ ካሜራ አለ እኔ ካስፈራራው ምናምን ካሜራ ኢቭን እንኳን ቤተሰብ እንድታዩ የምፈልገው ማለት ነው። ገባችሁ አይደለ? በጣም ዝቃጭ የቡታጅራ ወንዶች እንድታቆል የምፈልገው ማለት ነው። በጣም እናንተ ሴት አክባሪ ሆኖ ነው የሚመጡት መጀመሪያ። ሶ ይሄንን ማወቅ አለባችሁ ማለት ነው። መጀመሪያ በጣም ሴት አክባሪ ነኝ እኔ እኮ ሴትን በጣም ነው እንትን ምለው እናቴን በጣም ነው የምወደው ምናምን ነው እያሉ የሚመጡት። ገባችሁ አይደለ? ሁሉም ማለት ነው። ከዛ በኋላስ ሴት ላይ እንዴት አባታቸው እንደሚጫወቱ ማለት ነው። ገባችሁ አይደለ? ስለዚህ ኤፍሬምን እንደዛ የመታ ልጅ በቪዲዮ በድብቅ ቢያገኝ አይመታም ብላችሁ ነው የምታስቡት? ሁለት እጅ እያለ አይመታም ብላችሁ ነው የምታስቡት? ሶ ድራማም ይሁን ምንም ይሁን ነገር ግን በዚህ ልክ ንቀት አያስፈልግም። ትላንትና መጨረሻ አካባቢ ላይ ገብታችሁ እዩ የተለቀቀ ቪዲዮ እነ ብሩኬ የሰሩት ቪዲዮ ላይ ማለት ነው። ገባችሁ አይደለ? ሃይሚ አትሄዱም በደንብ አሰረዱኝ ብላ ብሩኬን ስትነካው አትንኪኝ የኔ እናት ብሎ እጁን እንዴት እንዳረገ አይታችኋል። እጁን እንዴት እንዳየ ማለት ነው። ልክ እንደሆነች ቆሻሻ ሴት ቆሻሻ ሴት የለችም ሲጀመር ማለት ነው። ቆሻሻ እናንተ ናችሁ። ገባችሁ አይደለ? በዚህ አጋጣሚ ማለት ነው። ገባችሁ? ሴት ልጅ ምንም ብትሰራ ትክክል ናት ለኔ ማለት ነው። ገባችሁ? ነገር ግን የምትሰራ ቦታ ላይ ደግሞ ትክክል ያልሆነች ቦታ ላይ ደግሞ እወቅሳታለሁ ሴት ልጅን ማለት ነው። ገባችሁ? ሴት ልጅ ማድረግ የሌለባት ቦታ ላይ ሴት ልጅን እንወቅሳለን። ነገር ግን ወንዶች እኔ ምለው ኤቭሪ ዴይ ኦኬ ኤቭሪ ታይም ወንዶች ናቸው የሚሰሩት ስተት ማለት ነው። ከዛስ አዙሮ አምጥቶ ሴቶች ላይ ነው የሚያደርጉት ማለት ነው። ብሩክ ጥፋቱን እንዳለ እስካሁን ከሴት ጋር የተኛውን ከሴት ጋር እንደዛ የተላላጠውን ሴትን ያስረገውዘን እንዳለ አምጥቶ ሃይሚ ላይ ለጠፈና ማለት ነው። ሃይሚ ቅርታ እንድትጠይቅ ወይም ደግሞ ኤፍሬምን ለምን ወንድሜን ለምን መታ ብላ ሄዳ እቤቱ ሄዳ በጥፍ የመታችውን ይቅርታ እንድትጠይቅ ነው ሊያደርጉ የሚፈልጉት። በዚህ አጋጣሚ እንድነግራችሁ ማለት ነው። ግን በትናንትና ቪዲዮ እኔ በጣም ያዘንኩት ፓርት እጁን ስትነካ እንዴት እጁን እንዳደረገና እጁን እንዳየ ኦኬ ልክ የሆነ ማያውቃት ሴት እንኳን ስትነካ አብሳላት እንደዛ ልስሞ ምናምን ስትሆን እንኳን አፈቅርሃለሁ ብላ ምናምን ሃይሚ ለአፏን ስትከፍት እንኳን እንደዚህ ያላለ ልጅ ኦኬ የማያውቃት ሴት አፍቅራ ስትመጣ እንኳን እንደዚህ ያልዘገነነ ልጅ ከሃይሚ ጋር አንድ ቀን አብሮ ያልኖሩ አንድ ቀን አብሮ ያልሄዱ አንድ ቀን አብሮ ያልተነጋገሩ አንድ ቀን አብሮ ያልበሉ ልጆች ነው የሚመስሉት። ያደረጋት እንደዛ ነው። ግን ድራማም ስትሰሩ ምንም አይነት ስትሰሩ ኦኬ ብሩኬ ተከባብራችሁ ስነ ስርዓትን ይዘ አይ ስነ ስርዓትን አልይዝም ካልክ ማለት ነው እኔ የማሳየውን አሳያለሁ። እግዚአብሔር ነው ምል ማለት ነው። ገባ አይደለ ብሩኬ አብሶ ኦኬ። ምክንያቱም አብርሃም እንኳን ልንገረ በዚህ አጋጣሚ ሩታን በዚህ ልክ ኦኬ ሲጎዳት ምን ሲያደርጋት በዚህ ልክ እንደ ቆሻሻ አይቷት አያውቅም። ገባ አይደለ? ይበድላታል፣ በሴት ያስለቅሳታል፣ እሱን እናውቃለን። ነገር ግን እንዳንተ እንደ ትላንትናው ቪዲዮ ላይ ድጋሚ እንደዛ ካደረግከው ትዝታ እኔን አያደርገኝ ኦኬ እኔን አያደርገኝ። እናንተ ድራማም ልትሰሩ ትችላላችሁ፣ የፈለጋችሁ ልታረጉ ትችላላችሁ። ነገር ግን በሴት ልጅ ላይ ኦኬ ድራማ ስትሰሩ ጸጥ ብለናል። ኦኬ እንደፈለጋችሁ ሴት ልጅን ስታስለቅሱ ታጀራ ላይ ጸጥ ብለናል። ኦኬ ስራ ነው ድራማ ነው ዝም ብለን እያልን ዝም ብለን እያየን ነው። ሴትን ልጅ እያስለቀሳችሁ ኦኬ በውስጥ አብራችሁ ናችሁ፣ ፍቅር ናችሁ። አይኖ ይሄንን አውቃለሁ። ነገር ግን ሚዲያ ላይ ደግሞ ሴት ልጅን አታቆሽሿት። ገባ አይደለ? አብረ በልታታል፣ ከሷ ጋር አብረ በልታችኋል፣ አብራችሁ ብዙ ነገር አድርጋችኋል። ግን ሚዲያ ላይ ብሆን ሃይሚ አንቺን ብትሆኚ ራስሽን በዚህ ልክ ዝቅ እንዳታረጊ ማለት ነው። ገባሽ? እሱ ፓርት ነው። ትናንትና በዛኛው ቻናሌ አልሰራውም፣ ግን በጣም ነው የተናደድኩት ፓርት ነው እሱ ማለት ነው። ግን ድጋሚ እንደዚህ እንዳታደርግ። ከተከባብራችሁ መሰሩ ከሆነ ድራማ ተከባብራችሁ ስሩ። ግን ሴት ልጅን በዚህ ልክ እንደ ቆሻሻ እንድታይ አልፈቅድም። ብሩኬ ሰማ አይደለ? አልፈቅድም በፍጹም። ምንም ማንም ልትሆኑ ትችላላችሁ። ገባችሁ አይደለ? ግን እንደዚህ እጅን ስትነካ ልክ እንደ እጅ የሆነ ሽንት ቤት ገብተ አረነ ያስከ ነው የምትመስለው። እግዚአብሔር ነው ምላችሁ። ገብታችሁ እሱ ዙም አድርጋችሁ እዩት እስቲ። በቃ የሆነ ሰው የሆነ እንዴት ነው እጃችሁ ላይ የሆነ ነገር የሆነ በጣም ምዘገኑን ነገር እጃችሁ ላይ ሲሆን የሆነ ምዘገኑ ነገር እንደዛ ነው እኮ እጇን ወርውሮ እጁን ነው ያየው ማለት ነው። ገባችሁ አይደለ? እሱ ፓርት እኔ በጣም ቢያንስ እንደዚህ አይነት ነገሮችን ሚዲያ ላይ ቆርጣችሁ አውጡ።
አይ ካላችሁ ግን ሴት ልጅን እንደዚህ እንደ ቆሻሻ የምታዩትን ነገር ግን ልካችሁን ነው የምናስገባው። ገባ አይደለ? ልካችሁን። ከዚህ በኋላ ማናችሁም ዩቲዩበር ሴት ላይ እንድትጫወቱ እኔ አልፈቅድም። ገባችሁ አይደለ? ሴት ልጅም ወንድ ላይ እንድትጫወት እኔ አልፈቅድም። ማለት በማይሆን ነገር ላይ ማለት ነው። ገባችሁ አይደለ? እንወቅሳለን። ይሄ ትክክል አይደለም ተመለሽ እንላለን። ነገር ግን ስርዓትም አለው። ኦኬ፣ በዚህ ልክ እንደዚህ አትሁኑ። ተከባብራችሁ ስሩ እንደ ሎርማን አለቅ። ግን ይሄ እንደ ቆሻሻ ማየት እንደ ቆሻሻ መታየት ምናምን ጥሩ አይደለም። ገባችሁ አይደለም? ምን ብር እንደዚህ ውጥር እንደሚያደርጋችሁ ከሆነ ደግሞ ብርን አጣችሁ ደግሞ አንገታችሁን እንድደፉን ምናደርግበት ደግሞ ይኖራል። ገባችሁ? ኢትዮጵያዊ ነን። ኦኬ፣ ገባችሁ አይደለ? ሴት ልጅ ላይ ስትጫወቱ ዝም ብለን አናይ አይተናል። ኦኬ፣ እንደ ሌላ ጊዜ ብሩኬ አብርሃም ሁላችሁም ኤፍሬምም ሴት ላይ የምትጫወቱት ሁላችሁም ዩቲዩበሮች ማለት ነው እንደ ሌላ ጊዜ ለፍልፎ ነው ዝም የሚሉት እነዚህ እንትናቸው ምናምን ልትሉ ትችላላችሁ። ከዚህ በኋላ ግን እኔ የምሬን ነው የምላችሁ ብሩኬ ከዚህ በኋላ ሃይሚን እንደዚህ እንደ ቆሻሻ ምታይ ከሆነ ኦኬ ከራሴ የመጣው ነገር ነው። ሁሉም ነገር ራስን ያደረግከው ጥፋቱን እሷ ላይ እያዞርክ ነው። ነገር ግን እንደ ቆሻሻ ልታያት አልፈልግም። ኦኬ ሁላችሁም ዩቲዩበሮች ሴት ላይ በዚህ ልክ የሚበቃ ጊዜም አለው። ገባችሁ አይደለ? የሚበቃም ጊዜ አለው። ድራማ ስሩ እንደፈለጋችሁ ነው። ግን ሴትን ልጅ በዚህ ልክ ደግሞ እንድትረገጥ የምታረጉት ደግሞ እናንተ ናችሁ። ገባችሁ? ስለዚህ ስርዓታችሁን ይዛችሁ ስሩ። አይ ካላችሁ ደግሞ እንታያለን። ከዚህ በኋላ በተግባር ነው የምናሳየው። ገባችሁ? በአፍ አይደለም።